اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان أدعو يسون من اليوج وليزون وطني مالكم إلى سبيل الله إلى توحيد الله أدعو الناس ወደ አላህ ሱብሓነሁ ወተዓላ ትክክለኛ መንገድ ሰዎችን ጥሪ ያደርግላቸዋለሁ። ወኢለይሂ መአቢ መመለሻዬም ወደ እሱ ብቻ ነው። መጨረሻ ዱንያ ላይ የኖርኩትን ኑሬ የምመለሰውና የምቀርበው አላህ ዘንድ ብቻ ነው። ሌላ አካል ዘንድ አልቀርብም። ስለዚህ በዚህ ነገርም ተጠያቂ መሆናቸውንም እየጠቆሙ ነው። አላህ ሱብሓነሁ ወተዓላ ሩሱሎችንም የላካቸውን መልእክተኞችም ህዝቦችንም ጭምር አላህ ይጠይቃል በቂያ ማለትና መመለሻዬ ወደ እሱ ነው አሉ። ወከዛሊከ አንዘልናሁ ሑክመን ዐረቢያ ወከዛሊከ እንደዚሁ ከአንተ በፊት ወደ ነበሩት ነቢያቶች የተለያዩ ኪታቦችን በቋንቋቸው በራሳቸው ቋንቋ ኪታብን እንዳወረን ሁሉ ለአንተ ደግሞ ይህን ኪታብ አውርደናል። ሑክመን ዐረቢያ በሰዎች መካከል ፈራጅ ሲሆን የወረደበት ቋንቋ ደግሞ የዐረቢያ ቋንቋ ሲሆን ዓለም ላይ ካሉ ቋንቋዎች አላህ ሱብሓነሁ ወተዓላ መርጦ በጊዜው ከሚነገሩ ቋንቋዎች በአረብያ ቋንቋ አላህ ቁርአንን አውርዷል። ይሄም ለአረቦች በተለይ ትልቅ ክብራቸው ነው፣ በእነሱ ቋንቋ መወረዱ። ግን የሚገርመው በቋንቋቸው ተወርዶ አለመቀበላቸው ደግሞ በሌላ በኩል ያስወቅሳቸዋል ማለት ነው። ከማ አርሰልና ቀብለከ አልሙርሰሊነ ወአንዘልና ዐለይሂም አልኩቱበ ሚነ ሰማእ ከዛሊከ አንዘልና ዐለይከ አልቁርአነ ሐኪመን በይነ ናስ ወዐረቢያ ወይም ሑክመን ማለት አይ ሙሕከመን ራሱ የተበረታ የሆነ ቁርአን ሙሕከም ግልጽ የሆነ ሙጥመን በደንብ አድርጎ እንከን የለሽ ስለሆነ የአላህ ሱብሓነሁ ወተዓላ ንግግር ማለት ነው። ወለኢን ኢተበዕተ አህዋአሁም አይ አራአሁም የእነሱን ራእይ የምትከተል ከወቅ የእነሱን ፍላጎት ዝንባሌ ቁርአን ላይ የሚሰጣቸው አስተያየቶች አሉ። ይህን የሚለው ነገር ከቁርአን ላይ ቢታበስልን ብታጠፋልን እንደው እኛን ባያወቅስ እያሉ የሚያቀርቧቸው ራእዮች አሉ። እና የእነሱን ራእይ የምትከተል ከሆነ ባዕደማ ጃአከ ሚነል ዒልሚ ከእውቀት ወደ አንተ ከመጣህ በኋላ ከአላህ በኩል ወሕዩ ተነግሮ ከደረሰ በኋላ የእነሱን አስተያየት ሰምተህ የምትከተል ከሆነ ማለከ ሚነላሂ ሚን ወሊይ ወላ ዋቅ ይሄ ወሊይ ነው። በነቢዩ ዓለይሂ ሰላቱ ወሰላም ላይ ዛቻ ነው። ከአላህ እኮ ቅጣት ለአንተ የሚከላከል ተከላካይ ወዳጅ ጠባቂ የለህም። እርምጃ እንወስዳለን፣ ከእኛ እርምጃ ደግሞ ማንም አካል አያድንህም ነው። ይሄ በእሳቸው ላይ አላህ ሱብሓነሁ ወተዓላ በቀጥታ ዛቻውን ያምጣው እንጂ የእሳቸውንም ወራሾች የእውቀት ባለቤቶችን አህለል ዒልሞችንም ይመለከታቸዋል። ወሃዛ ወዒዱን አይደን ዐላ አህሊል ዒልሚ የቁርአንን እውቀት አላህ ሰጥቷቸው ሸሪዓን አውቀው ከዛ በኋላ የጥመትን መንገድ የሚከተሉ ከሆነ ትክክለኛውን ቁርአን የሚለውን ነገር ትተው የሚጓዙ ከሆነ አሁንም ይህ ዛቻ ይመለከታቸዋል። ዐለይሂም አን የተቢዑ ወሀዛ ወዒዱን ዐላ አህሊል ዒልሚ አን የተቢዑ ሱቡለ አህሊል ضላላ ባዕደማ ሳሩ ኢለይሂ ሚን ሱሉኪ ሱነቲ ነበዊያ ወልመሐጀቲ ሙሐመድያ ትክክለኛውን የነቢዩን ዐለይሂ ሰላቱ ወሰላም መንገድ ተረድተውና አውቀው ከዛ በኋላ የጥመት መንገድ መርጠው የሚጓዙ ከሆነ ዛቻው እነሱንም ይመለከታቸዋል። ወለቀድ አርሰልና ሩሱለን ሚን ቀብሊክ ከአንተ በፊት እኮ እኛ መልእክተኞችን ልከናል አላላ የሰው ልጆች የሆኑ ሚስቶችን የሚያገቡ ልጆችን የሚወልዱ እንደ ማንኛውም ሰው ኑሮን የሚኖሩ መልእክተኞች ከአንተ በፊት ተልከዋል። ይህ እንግዲህ ነቢዩን ዓለይሂ ሰላቱ ወሰላም ያነወር መሰላቸውና ምንድነው ይህ መልእክተኛ መግብን ይመገባል፣ እንደ ማንኛውም ሰው ሱቅ እየሄደ እቃን ይሸምታል፣ የሚያስፈልገውን ነገር ይገዛል፣ ይሸጣል። እንዳለ ደግሞ ነቢይ ያለን እያሉ ያነውራሉ። ከዛ አላህ ምን አለ? አንተ የመጨረሻ ነቢይ እንጂ መጀመሪያ ነቢይ አይደለም። ከአንተ በፊት የተላኩት መልእክተኞች ሚስቶችና ልጆች ያሏቸው ነቢዮች ነበሩ። አዲስ ነገር ታዲያ አንተ ምን አመጣ? ለምን ይወቅሰዋል? ወጀዐልና ለሁ ሊሀኡላኢ ሩሱል አዝዋጅን ወዙርያ ሚስቶችንም ልጆችንም ለነሱ አድርገንላቸዋል። አንተ የሚያደረገው ያን ነው፣ አዲስ ነገር አላመጣህም። ስለዚህ ይህ ዝም ብለው ለድርቅናቸው የሚያወሩት እንጂ የሚነውሩበት ሆነው አይደለም በዚህ ነገር ማለት ነው። ወቀድ ቃለ ተዓላ ሊአሽረፊ ሩሱሊ ወኻተሚሂም ለነቢዩ ዓለይሂ ሰላቱ ወሰላም አላህ ምን ብሏቸዋል? ቁል ኢነማ አነ በሸሩን ምስሉኩም
ዩሃ ኢለይ ይህን ተናገር ብሏቸዋል። አነ በሸሩ ሚስሉ እኔ እንደናንተው ሰው ነኝ። አላህ ስብሓነሁ ወተዓላ ወደ እኔ ዋህይን የሚያወርድልኝ ሰው ነኝ። ከእናንተ የምንለየው ዋህይን በእኔ ላይ አላህ በማውረዱ እንጂ በሌላው ነገር ምንም የምንለይበት ነገር የለም። ሰው በመሆን አልለይም በላቸው ነው። ስለዚህ ማግባት፣ ልጆችን መውለድ፣ እንደዚሁ መመገብ፣ ገበያ ሄዶ መሸመት፣ ሀጃው ማውጣት ይሄ አዘለይ ስቢ አይብ ይሄ ነውርነት የለውም በላቸው ነው። በሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ብለዋል፣ አማ አነ ፈአሱም ወኡፍጢር ወአቁም ወአናም እኔ የምጾም የማፈጥር የተወሰነ ጊዜ ጾማለሁ፣ እንደገና ደግሞ አፈጥራለሁ እበላለሁ። ሌሊም የተወሰነውን ክፍለ ጊዜ እተኛለሁ፣ የተወሰነውን ደግሞ ዒባዳ አደርግበታለሁ። ወአኩሉላህ ስጋንም እመገባለሁ። ወአተዘወጁ ኒሳ ሴቶችንም አገባለሁ። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ይሄን መንገዴን ሱናዬን የጠላ ከኔ አይደለም ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ይሄን ነገር አንፈጽምም የሚሉ ሰዎች ተፈጥረዋል። እኛ ሁልጊዜ እንጾማለን፣ አንበላ፣ ሁልጊዜ ቁመት እናድራለን፣ አንተኛ፣ ስጋን አንመገብም፣ ሴትንም አናገባም የሚሉ ሰዎች ከሰሃቦች ውስጥ ተፈጠሩና ያንን ረድ ሲያደርጉ ነው ላላ ይሄ አይደለም እስልምና ማለት ይሄ አይደለም። ለማግባት እስልምና አይደለም፣ ስጋ ለመብላት እስልምና አይደለም፣ ሁልጊዜ አለመተኛት ይሄ አይደለም እስልምና። በዛው በታዘዘው ላይ ቀጥ ብሎ መገኘት የነቢዩ ዓለይሂ ሰላቱ ወሰላም ሱና ይዞ መሄድ እንጂ ይሄ ራስን ማሰቃየት ነው የሚባለው። ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ለማንኛውም መልእክተኛ ተገቢ አይደለም በአላህ ስብሓነሁ ወተዓላ ፍቃድ ቢሆን እንጂ ተአምርን ሊያመጣ አይገባው። ህዝቦቹ የእሱ ተከታዮች የሆነ ነገር ሲጠይቁት ያን ነገር ማምጣት አይችልም። ይሄ የአያት ጉዳይ የተአምር ጉዳይ የአላህ ስብሓነሁ ወተዓላ ስራ ብቻ። እሱ ከፈለገ ያመጣዋል፣ ካልፈለገ ይተወዋል። ሊኩሊ አጀሊን ኪታብ ሊኩሊ ሙዳ ለጊዜ ሁሉ ሊኩሊ ሙደት መድሩባ ኪታብ ኪታቡን መክቱቡን ፊሃ በሱ ውስጥ የተጻፈበት የሆነ ኪታብ አለ። ይሄ ነገር የሚከሰተው በዚህ ጊዜ ነው፣ ይሄ የሚሆነው በዚህ ሰዓት የሚለው ነገር ተጽፎ እያንዳንዱ ነገር አላህ ሱብሓነሁ ወተዓላ ዘንዳ ተቀምጧል። ወኩሉ ሸይኢን ዒንደሁ ቢሚቅዳር ሁሉም አላህ ዘንዳ የራሱ የሆነ ልክ አለው፣ ጊዜ አለው። የምሑ ላሁ ማ የሻኡ ወዩስቢት አላህ ሁሉንም ነገር በኪታቡ ላይ ጽፎ መዝግቦ አስቀምጧል። ከዛ ከጻፈውና ከወሰነው መካከል የምሑ ላሁ ማ የሻ አላህ የፈለገውን ማበስ የፈለገውን ነገር ያብሳል፣ ይሰርዛል፣ ያጠፋዋል የፈለገው። ወዩስቢቱ ማ የሻ የፈለገውን ደግሞ ያጸድቃል። እዚህ ላይ ሙፈሲሮች የተለያዩ ነገሮች ብለዋል፣ ግን የቁርአኑ ዛሂሩ የሚያሳየው ይህን ነው። የምሑ ላሁ ማ የሻ ወዩስቢቱ ማ የሻ ይሄ ተብሎ እስቲስና የሚወጣ ነገር የለም። የትኛውም አይነት ውሳኔ ከፈለገ አላህ ይሰርዘዋል፣ ከፈለገ ያጸድቀዋል። ሁሉም የትኛውም አይነት ውሳኔ። ሌሎች ምን ብለዋል? ከውሳኔዎች መካከል የማይሰረዙ ነገሮች አሉ ብሎ እስቲስና ያወጣሉ። የምሑ ላሁ ማ የሻ ኢለ ሸቃወተ ወሰዓደተ ወልሐያተ ወልመውት አራት ነገሮች እስቲስና ወጡ። ሸቃዋ አንድ ሰው በሐዘን እድለቢስ ተብሎ ተጽፎበት ከሆነ እድለኛ ተብሎ ተጽፎ ከሆነ ወይም ደግሞ እዚች ዱንያ ላይ የሚኖርበት ሀያት የሚሞትበት ሰዓት ያ እነዚህ ነገሮች የሚታበሱ ነገሮች ሳይሆኑ በዛው በተወሰነው ጊዜ የሚከሰቱ ናቸው ብለው እስቲስና ያወጡ ዑለሞች አሉ። ነገር ግን ቁርአኑ ዛሂሩ የሚያሳየው የምሑ ላሁ ማ የሻ ወዩስቢቱ ማ የሻ እነሱ ቢሆኑ አላህ ሱብሓነሁ ወተዓላ የሚሰርዝበት ነገሮች ይኖራል። ውሳኔው ጋር አብሮ የተወሰነ ይሆንና በዛ ምክንያት አላህ ሱብሓነሁ ወተዓላ ይቀይረዋል። ለምሳሌ ያክል አንድ ሰው ፉላን የዒሹ ሚአተ ሰና ኢንካነ ሷሊሐን ግን የሚባለው ሰውዬ በጣም ጥሩ ሰው ከሆነ መቶ ይኖራል ተብሎ ይጻፍና ወኢላ የዒሹ 90 ሰና ጥሩ ሰው ካልሆነ ግን 90 እንዲህ አይነት ነገር ይኖርና አንደኛውን ነው የሚሆነው ሰውየው ሷሊህ ይሆናል ወይም ደግሞ ፋሲቅ ይሆናል። ስለዚህ ያኛው ይሰረዛል፣ በዚህኛው ይጸድቃል ማለት ነው። ሙጥለቅ ነው የሚለውን ብዙዎች ሄደውበታል። ወዒንደሁ ኡሙል ኪታብ አላህ ዘንዳ የኪታቡ ዋናው ሁሉም ነገር የተጻፈበት አላህ ዘንድ ነው። ለውሐል መሕፉዝ የምንለው ሁሉ የሚሰረዘው የማይሰረዘው ሁሉ በዛው ተጽፎ ይገኛል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ የፈለገውን ነገር ማድረግ የሚችል የሆነ ጌታ ነው። ወኢማ ኑሪየነከ በዕደ ለዚ ነዒዱሁም ይሄ ደግሞ ለነቢዩ ዓለይሂ ሰላቱ ወሰላም ተስሊያ ነው፣ አብሽር እያላቸው ነው። እነዚህ ተከታዮች በእነሱ ላይ ከምንዝተው ዛቻ ከፊሉን
ብናሳይ አይንህ እያየ በእነሱ ላይ እርምጃ ብንወስድ ኢማ ኑሪየነከ ባዕድ አለዚ ነዒዱ አዕዳአከ ሚን አልኺዚ ወነካሊ ፊ ዱንያ እዚሁ ዱንያ ላይ ብናዋርዳቸው እርምጃ ብንወስድባቸው ፈዛከ ሻፊ ይሄ በጣም ውስጥን የሚያሽር ነገር ነው። አው ነተወፈየነከ ቀብለ ዛሊክ ነው እርምጃ ከመውሰዳችን በፊት አንተን ብንወስድ አንተ ብትሞት አጀል ደርሶ ፈላ ለውመ ዐለይክ በዚህ ነገር ደግሞ አንተ አትወቀስ። ለምን ሳይሰልሙ ቀሩ? ለምን ሳይከተሉ ቀሩ? ነው መመሳ የለብን። ለምን ፈኢነማ ዐለይከ በላግ አንተ ማድረስና ማስተላለፍ ብቻ። ወዚፋቸው የነቢያቶች ወዚፋ ከአላህ በኩል ያለውን ወህይ ለህዝብ ማድረስ እንጂ የነቢያቶች ዋሪሶችም ወዚፋቸው ይሄ ነው፣ ማስተላለፍ ማድረስ ብቻ ነው። ማስገደድ አይመለከታቸውምና ግዴታ አንተ ወጣህ፣ ምንም ወቀሳ የለብንም። ወዐለይና ልሒሳብ ሒሳቡ በእኛ ላይ ነው። ዐለይና ሒሳቡሁ ወጀዛኡሁ ምርመራው የእኛ ነው፣ እንመረምራለን። ከዛ በኋላ ጀዛቸውን እንሰጣለን አለ። አወለም የረው አና ነእቲ ልአርض ነንቁሱሃ ሚን አጥራፊሃ አወለም የረው አያዩምን አና ነእቲ ልአርض እኛ ምድርን እንደምንመታት ነንቁሱሃ የምናጎድላት ስንሆን ሚን አጥራፊሃ ሚን ጀዋኒቢሃ ከጫፎቿ ማለት ይሄ የሙሽሪክ ሀገሮች አሉ። እነዛን ሙሽሪክ ይኖሩባቸው የነበሩ ሀገራቶች ሙስሊሞች እያሸነፉ ሀገራቸውን ወደ ሙስሊሞች ሀገር እየጨመሩ የሙስሊሞች ሀገር እየሰፋ የእነሱ እየጠበበ መሄዱን አያስተውሉም እንዲ አላ። ይህን እንግዲህ ከመጀመሪያ ጀምሮ ማየት ይቻላል። ነቢዩ ዓለይሂ ሰላቱ ወሰላም መካ ላይ ተላኩ። ከዛ ተከታዮችን አፈሩ። ቁጥራቸው ትንሽ ነበር። መቀመጣቸው ሲሉ ወደ መዲና ሄዱ። ከዛ በኋላ መጨረሻ ላይ ነስሩ እየመጣ መካንም ሁሉንም ሀገሮች ወደ መቆጣጠር ሂደዋል። ይህንን አይመለከቱም፣ አያስተውሉ እንዴ? ያስተውሉ እያለ እነሱን እያጠፋን እነዚህኞችን እያስፋፋን እንሄዳለን እያለ አማኞችን ወላሁ ያሕኩሙ ወላ ሙዐቂበ ሊሑክሚ አላህ ስብሓነሁ ወተዓላ ይፈርዳል፣ ይወስናል። የእሱን ውሳኔ ደግሞ ገልባጭ አካል የለም። ላ ሙገይረ ሊሑክሚ ወላ ናቂض ሊሑክሚ አፍራሽም የለም ለዋጭም የለም። እሱ የወሰነው ውሳኔ አይ በዚህ መቀየር አለበት ወይም ደግሞ መቅረት አለበት የሚል አካል የለም። ወሁወ ሰሪዑል ሒሳብ አላህ ስብሓነሁ ወተዓላ ምርመራው ፈጣን የሆነ ጌታ ነው። በትንሽ ጊዜ ሁሉንም ኸልቅ አላህ ስብሓነሁ ወተዓላ መመርመር ይችላል። ወቀድ መከረ ለዚነ ሚን ቀብሊሂም ከእነሱ በፊት ከእነዚህ ከአንተ ህዝቦች በፊት የነበሩ ከሃዲያኖች በነቢዮቻቸው ላይ ሴራን አሴሩ መክረዋል። መከረ ለዚነ ሚን ቀብሊሂም ቢሩሱሊሂም ወአራዱ ኢኽራጀሁም ሚን ቢላዲሂም ነቢዮችን ከሀገራቸው ለማባረር እናባረራቸዋለን እያሉ ይዝቱባቸዋል። እርምጃ እንወስዳለን እያሉ ይዝቱባቸዋል። ፈመከረ አላሁ ቢሂም ወጀዐለ ልዓቂበተ ሊልሙተቂን ፈሊላሂ ልመክሩ ጀሚዐን አለ። መክር ሁሉ ለአላህ ነው አለ። ለእሱ ስለሆነ የእነሱ መምከር ሳይሆን አላህ ይሆናል ያሉ ብቻ ነው መሆን የሚችለው እንጂ አላህ የእነሱን ሴራ ማፍረስ የሚችል ብሎም ከዛ አልፎ ደግሞ በእነሱ ላይ እንዲመለስ የሚያደርግ ጌታ ነው አላህ ሱብሓነሁ ወተዓላ። ያዕለሙ ማ ተክሲቡ ኩሉ ነፍሲ ይህን ደግሞ ሁሏንም ነገር መከታተል የሚችል ነው አላህ ያውቃል። ሁሏንም ነፍስ የምትሰራውን ያዕለሙ ማ ተክሲቡ ኩሉ ነፍስ አላሁ ተባረከ ወተዓላ ዓሊም ቢጀሚዕ ሰራኢር ወደማኢር ወሰየጅዚ ኩለ ዓሚሊን ቢዐመሊህ የተደበቀችን ሚስጥር በውስጥ የታሰበችን ጭምር የእያንዳንዷን ነፍስ እንቅስቃሴ የሚያውቅ የሆነ ጌታ ነው እና በዛ መሰረት ሴረኞችንም በሴራቸው አላህ ስብሓነሁ ወተዓላ ይመነዳቸዋል። ወሰያዕለሙ ልኩፋር ከሃዲያን ሳያውቁ አይቀሩም ሊመን ዑቅበ ዳር አሁን እኛንን ጥሩ ሰዎች እኛንን አማኞች ሊሉ ይችላሉ። ወደፊት ግን አልዓቂበቱ ማሕሙዳ ጥሩ የሆነች መጨረሻ ለማን እንደምትሆን ለነቢያቶችና ለተከታዮቻቸው ወይንስ ለነሱ ይህን ወደፊት የሚያዩት ነገር ይሆናል አለ። ወየቁሉ ለዚነ ከፈሩ ለስተ ሙርሰላ መልእክተኛውን ሲያስቸግሯቸው ኩፋሮች ምን አሉ? ለስተ ሙርሰላ አንተ ማን ልከው ሆነ መልእክተኛ አይደለህም ብለው በግልጽ መልእክተኛውን ይከራከሯቸው ነበር። ዩከዚቡከ ሃኡላኢ አልኩፋር ወየቁሉነ ለስተ ሙርሰላ ማ አርሰለከ አላህ አላከህም ዝም ብለህ ውሸትህን ነው ተልኬያለሁ ብለህ የምታጭበረብረው ይሏቸዋል። ቁል ከፋ ቢላሂ ሸሂደን በይኒ ወበይነኩም ብለህ በላቸው አላህ እኮ ከምስክርነት በኩል በእኔና በእናንተ መካከል ባለው ጉዳይ አላህ በቂ ነው በላቸው። አላህ መስክሮልኛል። ሐስቢየ አላህ ወሻሂዱ ዐለይየ ወዐለይኩም ሻሂዱን ዐለይየ ፊማ በለግቱ ሚነ ሪሳላ ወሻሂዱን ዐለይኩም ፊማ ተፍተሩነሁ ሚነል ቡህታን እናንተም በምትቀጥፉት ቅጥፈት አላህ ይመሰክርባቸዋል። እኔም ደግሞ በማስተላልፈው ግዴታዬን በተወጣሁበት ጉዳይ ላይ እሱ ይመሰክርልኛል። ወመን ዒንደሁ ዒልሙል ኪታብ የኪታቡ እውቀት እሱ ዘንዳ ያለም ሰው
ከምስክርነት በኩል በቂ ነው። ዒልሙል ኪታብ በማለት የተፈለገው አልአዝሃር ሁሙል የሁድ ወነሳራ የሁዶችና ነሳሮች ናቸው። እነሱ የኪታብ ባለቤቶች ናቸው። የነቢዩን ዓለይሂ ሰላቱ ወሰላም ነቢይነት ረሱልነት በኪታባቸው አንብበው ስለሚያውቁ ነቢይ መሆናቸውን ይመሰክራሉ። ባይከተሉም ውስጡን በደንብ አድርገው ስለሚያውቁ ማለት እና የእነሱ እውቀት በቂ ነው በላቸው ነው። ስለዚህ እናንተ ብታስተባብሉ ምንም የምታመጡት ነገር የለም የሚል መልእክት አለው። هذا أخير تفسير سورة الرعد ولله الحمد والمنة وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርብ ቻናል ነው። ቻናል ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።